ሰላም ጤና ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ቤተሰቦች እንደምን ውላችኋል? ይህ የቮይስ ኦፍ ራያ የዜና ሰዓታችን ነው። ዜናዎቹን እንደሚከተለው እናቀርባለን። በራያ አላማጣ፣ ጨርጨር፣ መሆኒና ኮረም ወረዳዎች የሚገኙ መምህራን ስራ አቁመዋል። የፌዴራል መንግስት ባደረገው የደሞዝ ማስተካከያ መሰረት የመስከረምና የጥቅምት ወር ተጨማሪ የደሞዝ ማስተካከያ ገቢ ባለመደረጉ ምክንያት ስራ ለመቆም እንደተገደዱ ምንጮቻችን ገልጸዋል። ይህም ከ4 ዓመታት በላይ ባልተመቻቸ ሁኔታ የቆዩት መምህራን አሁን ደግሞ በተለየ ሁኔታ የፌዴራል መንግስት ያስተካከለውን የደሞዝ ማስተካከያ እነዚህ ወረዳዎች ከሌላው በተለየ ለምን እንዳልተከፈላቸው ምክንያቱን ማወቅ አልቻልንም ብለዋል። በሌላ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት ጫና ውስጥ ነኝ አለች። የራያ አላማጣ ሀገረ ስብከት ራሱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥያለሁ ያለው ተገንጣዩ መንበረ ሰላማ ተደጋጋሚ ጫና እያደረሰብኝ ይገኛል ብለዋል። ህዳር 10 2018 ዓ.ም የአላማጣ ከተማ ሰበካ ጉባኤ አባላትን ሰብስበው ከነገ ጀምሮ ማህተማችሁን እንድታስረክቡና ፐርሰንት ገቢ ለኢትዮጵያ ጠቅላይ ቤተ ክህነት ሳይሆን ለመንበረ ሰላማ እንድትከፍሉ ካልሆነ በሁሉም አባላት ላይ እርምጃ እንወስዳለን እንዳሏቸው ምንጮቻችን ዘግበዋል። እኔ ልቀት ይማን አልጣየነው ራያ አላማጣ የራያ ሀገረ ስብከት ዋና። እሺ፣ እግዚአብሔር ይስጥልኝ ፈቃደኛ ስለሆኑ እናመሰግናለን። ምንድነው እየደረሰባችሁ ያለው ነገር? እየተፈጠረው ያለው ነገርስ ምንድነው? ያው እናንተም ያጣጥም ማለትም ከቀጠረ ያለው አሁን የጀመረ ካይሆን ከአንድ አመት ያቆጠረ ጉዳይ ነው። በተለይ ደግሞ ከጦርነቱ በኋላ በሰሜን ተፈጥሮ የነበረውን ጦርነት በኋላ ተከትሎ የመጣ የሃይማኖት የሀገር መገንጠል ችግር ነው። ስለዚህ እና የራያ ሀገረ ስብከት በድሮ ጊዜ በማጮ ሀገረ ስብከት መተዳደር ነበር። እንዲማሩንም ያን ከአባታችንም አሁን ዲስኮርስ ናቸው። ጦርነቱ ተከትሎ ቷውን ዲስኮርስ ወደ ሀገረ ስብከታቸው እንዳይመለሱ ባደረጉት ሴራ ሌላ ከዛ ይብለት ደግሞ ሀገረ ትግራይ ላይ ይተናክ ሲኖዶስ ራሳችን አቋቁመናል። በራሳችን መቆም በራሳችን መስተዳደር እንችላለን ከኢትዮጵያ አንድነት የለንም የሚል ከተሉ ትግራይ አባቱ እና አይታችሁት ከሆነ 2 ጊዜ 3 ጊዜ ሰላማዊ ሰልፍ ጠይቀናል። እንዲስተካከል ፍክል አይደለም ሀገረ ስብከታችን ማለት ነው። እሱ አባታቸው ወደ ሀገረ ስብከታችን ይመለሱ። መንግስት የነበረውን ችግር ከክልል ትግራይ የነበረውን ችግር በእርቀ ሰላም ሆኗል። ሰላም ሆኖ ያለ አንድ ሆኖ ያለ በቤተክርስቲያን እንዲህ ያለ ማለት ትክክል አይደለም የሚል በሰላማዊ ሰልፍ በተለያየ ነገር ጠይቀናቸዋል። ግን ይባክ ብለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያፈነገጠ ቅዱስ ሲኖዶስ አቋቋሙ። ቤተ ክህነት ትግራይ ብለው አቋቋሙ። ይባክ ብለው አንድ ሊቃነ ጳጳሳት ሹመናል አሉ። ይህንን አንቀበልም። 2 ነገር ማጣት የለብንም። አንደኛ ኢትዮጵያ ሀገራችን በትልቁ የሀገር መገንጠል አካሄድ እየሄዱ ስለሆነ ይህንን አንከተልም፣ ትክክል አይደለም። ይሄ ከእናንተ ጋር ህብረት የለንም ብለን ተቃወምን። በሁለተኛ ደረጃ ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈቃድ ውጭ መንቀሳቀስ ስርዓተ ቤተክርስቲያን ይጣስ ስለሆነ ይህንን አንከተልም ብለናል። ከዚህ አንጻር በ2015 ዓመተ ምህረት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ መጥተን አቤቱታ አቅርበናል። 250 ሰው ይዘን የመጣነው ከስድስት ወረዳ ያው ራያ አላማጣ፣ አላማጣ ከተማ፣ ራያ ባንዳ፣ ኦብላ ወረዳ፣ ኮረም ወረዳ፣ ዛታ ወረዳ ከእንደዚህ የተወጣጣ 250 ሰው ከካህናትም ከምእመናንም ሀገር ከገነጠሉ ህብረት የለንም። አሁን ከሚወገዙት ህብረት የለንም። ከኢትዮጵያ ሀገራችን አንደይም። ቅዱስ ሲኖዶስ ኢትዮጵያ አንድ ሃይማኖት
ስለዚህ በዚህ መሰረት ነው እንጂ የምንመራው አሁን ከሚገነጥሉት አካላት ህብረት የለንምና እኛ መፍትሄ ስጡን ብለን አመለከትን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም ይህን ጥያቄን ተከትሎ በ2015 ሐምሌ 27 ቀን ማስተባበሪያ ትኬት ብሎ ተጠርነታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሆን ተወሰነልን ማለት ነው። በዚህ መሰረት 2-3 ዓመታችን እንተዳደር ነበር። ብፁዓን ሊቃነ ጳጳሳቱን ቅዱስ ሲኖዶሱም ጊዜያዊ ስለሆነ የወሰኑት ነገሩ ከተስተካከለ እየቆሙ በካሉካን ታቢ የተደረገ ውሳኔ ነበር። ነገር ግን አሁን ይባስ ብለው ነገሩ እያጠነከሩት ስለሄዱ በ2017 ግንቦት ላይ ድጋሚ ማመልከቻ ጽፈን ጊዜያዊ የተባለው ሀገረ ስብከት ቋሚ እንዲሆንልን አመለከትን። ሀገረ ስብከት ተወስኖ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተመራን ሙድላችንን ማይተባችንን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለው በዚህ መሰረት እየተመራን መጥተናል። አሁን በዚህ መሰረት ይህንን የራሱን መገንጠል የራሱን እምነት መከተል ሲካሄድ የራሳችንም መብት መጋራት የመንበረ ሰላማ ብሽቃ ና ሞርከር ታቆ እያንዳንዱ ቤተክርስቲያን በማስገደድ እያንዳንዱ ቤተክርስቲያን ትጥቅ ይዞ በትጥቅ በመታገል አባቶችን በማሰር በማንገላታት በማፈን በማሳደድ በመደብደብ ይገኛል ማለት ነው። ስለዚህ ማህተማችሁ ኢትዮጵያ የሚለውን ቀይረን በእኛ ትመራላችሁ፣ ሞዴል ኢትዮጵያ የሚለውን አቃጥል ማህተም አቃጥል የሚለውን ዓላማ ይዞ ሃይማኖት አልባ የሆነ ድርጅት በዚህ መሰረት ህዝባችን አባቶቻችን ሊቃውንት እየተፈትሉ እየተንገላቱ ይገኛሉ ማለት ነው። ይሄን ነው በ2013 ዓ.ም ተነስቶ በነበረው ጦርነት ወቅት ከፍተኛ አድናቆት ሲሰጠው የነበረና ጀብድ ሲፈጽም የነበረው የወጀራቱ በረሃጉማ ቤቱ በታጣቂዎች ተዘረፈ። አሁን ያለውን ስርዓት እንዲስተካከልና ህዝቡ በሰላም እንዲኖር በተለያዩ መንገዶች ጥያቄዎቹን ሲያቀርብ የነበረው በረሃጉማ በስተርጅና የታገልኩት ለዚህ አልነበረም በማለት ሀራ መሬት ወይም ቲፒኤፍ መቀላቀሉን ተከትሎ ታጣቂዎች ሚስቱንና ልጆቹን ከፍተኛ የሆነ ማስፈራራትና ማንገላታት ካደረሱ በኋላ የተለያዩ እቃዎቹንና 50 ሺህ ብር ዘርፈው ሄደዋል ሲሉ በረሃጉማ ለሚዲያዎች ተናግረዋል። حراي اتي ام محبراوي ميديا او غزاخا ገጢሙ ዝባሃል ዘሎ ገዛ ሙፍጓርን ዘረፋን حق ديو ተጋላይ በረ تبوتي خناتات انا قلعتي عدينا في معطو مفار دويل في من قد تعديل تشكلنياتي نورت زرفا دويل بتفتل في فصم مخانو الرقاد فيه تقلعتي طبعونا عدي صرح جزانو مالتو نشتيل عليه حد بري نايتي معطو نشتيت فنقل بونو مالتو السوق خانو والخالق خمكين دي خانو والخالق خمكين نشتيت فنقل بونو تجنزل زرفيا جن تشكلو لو بدنا لين الرقادة لو علوهم لو مالتو مسوات بالسكت مالتو برات تخيلنا خان أنا نجسكم محمد يس ولوني لو تفهم يصيروا ولا كانوا مالتو برات لو وراني أنا كم أي خير أنا نجسكم مالتو أي فلتي بدون مسارات الجب يقولون برات خاد عري لحمين وصلنا بحر دينو تأخذ وينو يصيروا هندي دار ليقوم يصيروا خان تكادنا ليه طنحن أتبي بايش ليطن حماري طنحن كشطنحن وحاول تسمع حاول تسمع حماك حاول تجاك زم نجارات زم 5 شهور احنا نقول له على سنه بس وقت كان جدي نعدي باهلي تذكر منامير يعني اسند بالك حد سوق القلعه تحكي حي حريق خمسه الحياه مالته وصل منهم سكت من قد دور حراي متقدلاي برغما ابزن التزرفا تعينت النبرت بقصري تنقرنا لتخل النبرت هم حبي يقولوا مالته 5 قرش جاكيت هذا قوته قف
ናይ ወታደራዊ ዕጥቁ ክልተ ካዝና እዞም ነገራት እዞሙ ተዓዲጎ ዝዞም ወስዶምኦም ነቶም ቆልዓ ሰበይቲ ድማ እኹን ምፍርራሕ ትገብሩ ማለት እዩ ብኦም ብቅድሚት ብኦም ብድሕሪት ኾኖም ኣፈራርሖምንኦም ንኻልእ እንተይብላ ድምፂ ንከያስምዓ ማለት እዩ እዞም ሓሳባት እዞም ግን ኣብ ወሰድኮን ርግጠኛ እየ ማለት እዩ ራሽ ተጋድላይ በረጉማ ኣብ ስድራኻ ዝበፅሐ ኣካላዊ መጥቃዕቲ ኣሎ ዶ ወይ ንኣካል መጥቃዕቲ ወይ ንኣካል መጉዳእቲ የውፅሖም ዶ ዋላ ብስድራ ናይ ኣካል መጥቃዕቲ ናይ ኣካል መጉዳእቲ ብዙሕ ወፅሒ ዝብሎ ጉዳይ ኣይብለይ ደይቲ ገበረ ትገብሮ ኣይብለይ ናይ ስነ ኣእምሮ ምቕናስ ግን ጉት ዝብሎ ማለት እዩ ከም ቆልዓ ሰበይቲ ገሊኦም ብቅድሚት ገሊኦም ብድሕሪት ተፈራርሕሎ እውን ኣንስቲ ስለ ዝኾና ድንግፀ ድአን ማለት እዩ ስምዒት ሓድርጎም ማለት እዩ ግልፂ ራይ ተጋድላይ በረጉማ እንመን ፈፂሞም ኢልካ ተኣምን እዚ ተግባር እንመን ፈፂሞም ኢልካ ተኣምን እቶም ፈፀምቲ ኸ እዚ ክፋእ ግብሪ ይፈልጡ ድዮም እቶም ፈፀምቲ ብዝኾና ካብ ድሓተትናዮም ካብ ቅንሓት ኣርማ ኣርባዕተ እዮም ማለት እዩ ካልእቲ ኣርሚ እታ ማዕበል ምናምን ውለዋ ገና ደይተፃረየት ማለት እዩ ናይ ዓድዋ እውን ይብሉዋ ብትክክል ማለት እዩ ልዕሊ 53 ይቆም ብተዓዲኩ ክልተ ተጋደልቲ ምክንያቱ ሓደ ተጋዳላይ ግደይ ወለ ስላሴ ዝበሃል ሓደ በረጉማ መውፀምኦም ብድብል 53 ሰብ መውፀምኦም እንደገና ራዕድት ንኦም ምዃኑ እውን ኣሕና 203 ሰብ ኮነና እዚ ጉዳይ ዝሕዞም መውፀም ብዳኣክል ንብረቲ ብዳኣክል ስበራይ ግብረ ራዕዲ ፈፅሞም ምዃዶም ርግጠኛ ምዃነ እዩ ዝባረር ምክንያት ኢለካ ዶ ተጋድላይ በረጉማ ንምንታይ ዕላማ እዚ ምግባር ከም ዝፈፀምዎ ንምንታይ ዕላማ ፈፂሞም ኢልካ ተኣምን ንምንታይ ዕላማ ፈፂሞም ድብል ሰብ ብትረት ኣና ኮነ ወደ ብትረት ይኩንኖም እዚ ዕላማ ሒዞምና ኣው ትክክለኛ ዕላማ ኣይኮነ ትሕዞሞ ድማ ኣው ናይ ህወሓት ዕላማ ካንሰሪ ኢድሲ ይልካ ክቕመጥ ብቁዕድኣሚ ትክክለኛ ዕላማ ኢልካ ትውሰድ ኣይኽእል ምክንያቱ ናይ ካንሰር ሕማም ብዙሕ መድሓኒት ተወስድዎ ካድሕን ደይኽእል ናይ ኢደት ብዙሕ ዕድልየት ተወስድዎ ካድሕን ደይኽእል መቃናነይ ድህዎ ናይ ፖለቲካ ጉዳይ ኣንሕና እውን ብዕለማ ዘይ ሓራ መሬት ትግራይ መፅና ድንቃለሶ ቃልሲ ብትረት ስለ ዝኾነ እዚ ድምቁፃእ ክሰዲቕዎ ካድሉ ኣና ግን ብትግለኒ ኣንፈቲ ህሊናይ ቃልሲ ትግራይ ብዝሕልፍ ቃልሲ እውን ልዑል ቃልሲ ህዝቢ ትግራይ ሕዚ እውን ኣካላዊ ኩነታተ ሳልሰይ ብርክስ ሕዘ ክቃልስ ወደ ወፀድና እሺ ሕራይ በረጉማ ድሕሪ እዚ ፍጻመ ኣብ ስድራኻ ዘሎ ስምዒት ወይ ከዓ ስጋት እንታይ ይመስል ኣብ ስድራ ኣብ ምንታይ ኩነታት ይርከቡ ኣብ ልረዓዱ ኣብ ልተዳናገፁ ነጊርካ ናይኻ ከዚ ኣብ ምንታይ ኩነታት ይህሉ ስድራ እቶም ናይ ስድራ ጉዳይ ድናው ቆልዓ ሰበይተን ማለት ግድን ድኡለቱ ክድምፃት ክእላየን ምንም ነገር ግን ብመፍትሕ እዩ ክፍታሕ ትኽእሉ ማለት እዩ ሓደ ሰብ ዓይዘኻ እንድሕልካዮ ህሊናኡ ውሽጢ ክቐንዕ ክኽእሉ ዳዕለለ ኣይዘኽን ክልለን ሓሰን እውን ኣይዘኽን ቤተሰብ ኣይዘኽን ስለደሉ እውን በፀግብ ነገራት ኣይለ መስልዎም ድኣሚ ብዝርዝምኖ ነገር ኩን ስኮነሉምኖ እብልና ኣይንወስድ የተማሪዎች አመፅ በዩኒቨርሲቲዎች ተቀሰቀሰ። ትምህርት ሚኒስቴር 2019 ዓ.ም ተግባራዊ ይሆናል ያለውን ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ ይደረጋል መባሉን ተከትሎ በተለያዩ ዩኒቨርሲቲዎች ተቃውሞ ተቀስቅሷል። ተቃውሟቸውን ለማሰማት ሰልፍ ወጥተዋል። የተቃውሞ ሰልፍ ካስተናገዱት ዩኒቨርሲቲዎች መካከልም አርሲ ዩኒቨርሲቲ፣ ቡሌ ሆራ ዩኒቨርሲቲ፣ አምቦ ዩኒቨርሲቲ፣ ሰላሌ ዩኒቨርሲቲ፣ መደወላቡ ዩኒቨርሲቲና ድሬዳዋ ዩኒቨርሲቲ ይገኙበታል። ተማሪዎች ለቲክቫ ኢትዮጵያ ቃላቸውን ከሰጡ የዩኒቨርሲቲ ተማሪዎች መካከልም ከትምህርት ቆይታ እርዝማኔና በየአካባቢው ካለው የሰላም ሁኔታ አንጻር ጉዳዩ ተቀባይነት የለውም ሲሉ ተናግረዋል። ውሳኔውን በሚመለከት ትምህርት ሚኒስትሩ በሰጡት ማብራሪያ ለመምህራን የሚቀርበው ጥቅማ ጥቅም ደሞዝ በቂ ያለመሆኑንና ለመምህራን እጥረት ምክንያት እንደሆነ አዳዲስ መምህራን በበቂ ሁኔታ ለማፍራት አስቸጋሪ አድርጎታል ብለዋል። ይህ ቮይስ ኦፍ ራያ ነው፣ የራዮች ድምጽ።